ሰላም ቤተሰብ፣ በጣም አዝናለሁ። ይዤ የመጣሁትን መረጃ እንዴት ብዬ እንደምነግራችሁ አላቅም። ስሟ ማን ነው? እቺ አሁን ትላንት ቡርኬ ያመጣት ልጅ በጣም በሚያሳዝን ሁኔታ የሀይሚ ጠላቶች ጋር ገብተሽ ስታወሪ ነበረ። ግሩፕ ላይም አብረሻቸው እየተሳተፍሽ ነው ሰምቻለሁ። ሀይሚን ለማጥቃት በዚህ ደረጃ መሄድ አይጠበቅብሽም። እሺ፣ ቪዲዮ ላይ ግን ስናይሽ ግን አስመሳይ ነሽ። ልክ ሀይሚን እንደምትወጃት እንደሚታረቁ እንደምትፈልጊ አብረው እንዲቀጥሉ እንደምትፈልጊ ምናምን ታወራለሽ። ግን ውሸታም ነሽ ሲበዛ፣ በጣም እንትን ነሽ። ኦኬ። እና ደግሞ ሀይሚ ሌላኛው ስጋቷ መለኛው እንደነገረኝ ከሆነ ከዚህ በኋላ በጣም ብዙ ውጣ ውረዶች እንዳሉ ነው። ምክንያቱም እዩም የራሷን የሆነ ነገር እየጀመረች ነው። ቪዲዮ ላይ እንዳለው አይደለም። ገባችሁ? በህግ ይሄዳለው ምናምን እያለች ነው። አሁን ሀይሚ ትልቁ ጭንቀቷ እኛ ስላልተረዳናት ነው እንጂ እነዚህ ነገሮች እንዲጠሩላት ትፈልጋለች። ኦኬ። እንደዚህ ነገሮች ሀይሚ በቃ ቡርኬ ላይ እምነት የላትም፣ አላመነችውም። ምክንያቱም አሁን ከፊት እየተደቀነባት ያለው ነገር በጣም ከባድ ነው። እኔ እንደሰማሁት ከሆነ ኢቭን ልጅቷ እንኳን ሀይሚን ከማይወዷት ሰዎች ጋራ ተቀላቅላ ገስት ላይ ተሰቅላ ምናምን ምን ታደርጊያለሽ? እኛ እኮ አንድ እንዲሆኑ ነው እኛ ድካማችን አይደለም። ማነው? ሶስና ነው ሶሊያና ነው ማነው ስሟ? ሶሊያና ነው አይደል? ስሟን በደንብ ጠፍቶብኝ ነው ጋይስ። እና እቺ ትላንት አምራ የነበረችዋ ማለት ነው። ገስት ገብተሽ በየግሩፓቸው አብረሽ እየገባሽ ለምንድን ነው የምታውደለዲው? ለምንድን ነው? አላማ ስላለሽ ነው። ጥናት ለማድረግ ነው። ሰው ከማትወዱት ሰው ጋር ከጠላታችሁ ጋር ካበረባችሁ ያ ሰው ሞር በቃ እናንተ ላይ የሆነ ነገር ሊሰራ ነው ማለት ነው። ስለዚህ እቺ ልጅ ሀይሚ ተጠንቀቂያት። ሌላው መለኛው ቡርኬና መለኛው እያወሩ አይደለም። ምክንያቱም ቡርኬ ማውራት አይፈልግም። መለኛው ግን እንዲስማሙ እንዲታረቁ ይፈልጋል። እሱ ግን ምንም ቅዳሜ ወይም እሁድ መለኛው አዲስ አበባ ይሄዳል። በእርግጠኝነት ነው የምነግራችሁ። የሚሄድበት ጉዳይ አለ ብሎኛል። የሚሄደው ያው ለእነሱ ጉዳይ አይደለም ለራሱ ጉዳይ ነው የሚሄደው። ነገር ግን ሞር እኔ አገናኝቼ አናግራቸዋለሁ ብሏል። እንግዲህ ያናግርልን። ሀይሚም ደግሞ ተረጋጊ፣ ብቻውን አትታዩ። ቡርኬ ወደ ዱባይም ሊሄድ ከሆነ ለምንድን ነው እሷን ይዞ የሚሄደው? አንቺ ስንት ዓመት የደከምሽለትን የለፋሽለትን ኦኬ ጊዜሽን ሁሉ ነገር ያበከንሽለትን ነገር እንዴት ነው በተራ ነገር እሷን ይዞ እንዲሄድ የምትፈቅጂለት? ልትፈቅጂለት አይገባም በፍጹም። ገባሽ? በፍጹም መፍቀድ አይጠበቅብሽም። እና ነገሮች እኛ እንደምናስባቸው አይደሉም። እኔ መጀመሪያ ላይ ሀይሚ ላይ ፈርጄ ነበር ትላንት። ግን እኔ በውስጥ የሰማሁት ነገር በጣም ነው የሚያሳዝነው። በጣም ከሚባለው በላይ ሀይሚን ለመጉዳት ሀይሚን ለመበቀል የምትሄዱ ሴቶች ስም ዝርዝራችሁም ደርሶኛል። አይሳካላችሁ። ከኛ እኮ ምንም የሚያመልጥ ነገር የለም። ሀይሚን ጎታችሁ ቡርኬን የራሳችሁ ለማድረግ ነው አላማችሁ ነው ይሄ ነው አላማችሁ። ሀይሚም ደግሞ አትድረቂ፣ በቃ እሺ በይ። አንዳንድ ጊዜ እሺ በይና እስኪ አንቺና እሱ እኛ ቪዲዮ እኮ ግዴታ ስሩልን እኮ አይደለም፣ ግን ከካሜራ ጀርባ እስኪ ተነጋገሩበት፣ ጉዳዩን ለመፍታት ሞክሩ። እስኪ ሞክሩ። ሀይሚን ለማጥቃት በዚህ ደረጃ ተደራጅታችሁ ግሩፕ ከፍታችሁ ኦኬ፣ በዚህ ስንላት በዚህ እያላችሁ እንትን የምትሉ ሰዎች፣ እንደገና በኢንቦክስ ሀይሚን የምትሰድቧት ሰዎች ጤነኞች ናችሁ? ግን ምን አርጊ ነው የምትሏት? ልጅቷ የራሷን ህይወት መኖር አችልም? ቡርኬ ለአንቺ አይሆንም፣ ልቀቂ ቡርኬ፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ። ለምን ምን ይወጣላታል? ሀይሚ እስኪ ንገሩኝ፣ ምንድን ነው የጎደላት? ቡርኬን እንኳን እኮ ለዚህ ደረጃ እኮ ያደረሰችው ሀይሚ ናት። የሁለቱም ውጤት ነው፣ የሀይሚም የቡርኬም ውጤት ነው። ቡርኬ ደግሞ ወንድ ነው፣ ሴት ደግሞ ስማርት ናት። ሀይሚ ንግግር ትችላለች፣ ቡርኬ ንግግር አይችልም። ምክንያቱም ወንድ ስለሆነ። ወንዶች ብዙ ማውራት አይችሉም፣ ይህ ሁሉም ወንዶች እና ህይወት እንደዚህ አላቅም ብቻ እኛ እንደምናስባት ብትሆን ደስ ይለኝ ነበር። ግን ሀይሚ ላይ እየተደረገ ያለው ነገር ስሰማ ውስጤ በጣም ነው ያዘንኩት። በጣም ቡርኬ ትቷት ሲሄድ እሷን ለብቻዋ ስታገኙ ልታጠቋት ኦኬ፣ ብቻዋን ስትሆን ብቻዋን ስትቀር ልታጠቋት፣ ብቸኝነት እንዲሰማት ልታረጓት። ኦኬ፣ እኛ መረጃው ደርሶናል። ለማንኛውም እናንተ እኛ ምንም የማናቅ እየመሰላችሁ የሰውን ህይወት ለመበጥበጥ ቀን ከቀን ሌሊት የምትደክሙ ሰዎች ፈጣሪ ይቅር ራሱ አይላችሁም። ሲሪየስሊ ይቅር አይላችሁ። ኦኬ፣ የእውነት እኔ በጣም ስሰማ በጣም ነው ያዘንኩት። በጣም ለእሷ ወዳጅ መስላችሁ፣ ለሀይሚም ለቡርኬም ወዳጅ መስላችሁ፣ ነገር ግን የምትቆፍሩት ጉድጓድ ለሁለቱም ነው። ለምን ምን አስፈለገ? ከቻላችሁ አስታርቋቸው፣ ካልቻላችሁ ደግሞ ዝም በሉ። እና በጣም ነው ያዘንኩትኝ።
ይሄ ነገር ባይሆን ጥሩ ነው። የቡርኬን እናት ትሳደባላችሁ፣ ቤተሰቦቹ ሙልጭ ታረጋላችሁ። ምን ጉድ ናችሁ ግን? ለምንድን ነው ግን ለህሊናችሁ ተገዢ የማትሆኑት? አንዳንድ ሴቶች እንዴ የቡርኬን ቤተሰብ ትሰድባላችሁ፣ የሀይሚን ቤተሰብ ትሳደባላችሁ፣ እኛን ትንንሽ ዩቱበሮችን ትሰድቡናላችሁ። ቆይ ምንድን ነው በመሳደብ ምን ይገኛል? ምን ይገኛል? እኛም ስደቡን ችግር የለውም። ቢኮዝ እኛ ምን አገባን? ስፔሻሊ እኔ ምንም አይመስለኝም ስድብ ምናምን ብትሰድቡኝም። ግን ስንት ደግሞ ጨዋ ኦዲየንሶች አሉ በስነስርዓት እኔ እንኳን ስጠፋ ለምን ጠፋሽ ሀኒ ምን ሆንሽ ነው የሚሉኝ። እና በጣም ነው ማዝነው የእውነት። አንዳንዶቻችሁ ሰውን ለመጣል ሰውን በዚህ ደረጃ ለመጉዳት ባትሄዱ ጥሩ ነው። ሀይሚ ምንም ያደረገችው ነገር የለም። ጥፋት እንኳን ቢኖርባት በህብረት በጋራ ግሩፕ ከፍታችሁ እንደዚህ አይነት ነገር ከምትፈጥሩባት በህብረት ሆናችሁ ብትደግፏት ይሻላል። በህብረት ሆናችሁ ለማስታረቅ ብትሯሯጡ ነው የሚሻለው። እስኪ እዚህ ነገር ላይ ስሩበት፣ ጥሩ ነገር አስቡ እስኪ። እነሱ መቼም አይለያዩም። የእውነት አዝናለሁ።